first modern bank, Bank of Abyssinia, was founded in 1906 as the result of this agreement. But in 1931, Bank of Abyssinia was liquidated and legally replaced by Bank of Ethiopia. Shortly after Emperor Haile Selassie came to power, the State Bank of Ethiopia was established in 1943 as the Central Bank of Ethiopia with the power of issuing banknotes and coins as the agent of Ministry of Finance. የኢትዮጵያ ብሔራዊ ባንክ የሚያደርገው ምንድነው? ልክ እንደ ሌሎች ሀገሮች ሴንትራል ባንኮች የወለድ ምጣኔን ይቆጣጠራል። ያ ማለት ዝቅተኛ የወለድ ምጣኔና ከፍተኛ የወለድ ምጣኔን ይቆጣጠራል። እንዲሁም አማውንት ኦፍ ክሬዲት አቫይላብል ምን ያክል ክሬዲት ምን ያክል ብድር መሰጠት አለበት የሚለውን ባንኮችን ይቆጣጠራል። ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት የኢቲኤች ለርኒንግ ዩቲዩብ ቻናል ከ9ኛ ክፍል ጀምረን ያሉ ኮርሶችን እየተማማርንበት እንገኛለን። እንግዲህ ስለዚህ ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ ደርሷችሁ አድርጉ። አሁን እንግዲህ የ10ኛ ክፍል ኢኮኖሚክስን እየተማማርን እንገኛለን። 10ኛ ክፍል ኢኮኖሚክስ ቻፕተር 5 ላይ ነው የምንገኘው። ቻፕተር 5 ፓርት 1ን በባለፈው ቪዲዮአችን ተመልክተናል። ስለዚህ ያላያችሁ ካላችሁ መለስ ብላችሁ ቪዲዮውን ማየት ትችላላችሁ። እንዲሁም በዲስክሪፕሽን እና ኮሜንት ላይ የቪዲዮ ሊንክ እናስቀምጥላችኋለን። ሌሎች ኮርሶችንም የሰራናቸው ኮርሶች ስላሉ መመልከት ትችላላችሁ። ኢንትራንስ ኤግዛም ጥያቄዎች፣ የ9ኛ ክፍል ኮርሶችን እንዲሁም ሌሎች ኮርሶች ስላሉ እነሱን መመልከት ትችላላችሁ። ስለዚህ አሁን የ10ኛ ክፍል ኢኮኖሚክስ ቻፕተር 5 ላይ ነው የምንገኘው። ቻፕተር 5 ፓርት 2ን ዛሬ የምንመለከት ይሆናል ማለት ነው። ቻፕተር 5 ፓርት 3ን በቀጣይ ቪዲዮ ነው የምናየው። ሰፋ ያለ ስለሆነ በ3 ክፍል ነው እየተመለከት ነው ያለን። ስለዚህ ቻፕተር 5 ፓርት 2 5.4 ሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ ከሚለው ጀምረን ነው የምንመለከተው። ስለዚህ እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። አብዛኞቻችሁ ስትመለከቱ ሰብስክራይብ አታደርጉምና ሰብስክራይብ በማድረግ እንግዲህ ደግፉን። ምንሰራቸውን ስራዎችም ወደፊት ማበረታታት ስለሚሆን ሰብስክራይብ አድርጉ። የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ወደ ዕለቱ ትምህርት ስንሄድ እንግዲህ 5.4 ሂስቶሪካል ዴቨሎፕመንት ኦፍ ባንክስ ኢን ኢትዮጵያ የሚልን ነገር እናገኛለን። ባይ ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ዲስክራይብ ዘ ሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ። በመጀመሪያ ኢትዮጵያ ውስጥ የባንክ ዴቨሎፕመንት ወይም የባንክ እድገት ታሪኩ ምን ይመስላል፣ ባንክ እንዴት መጣ ወደ ኢትዮጵያ የሚለውን ነገር በደንብ ማወቅ መቻል አለባቸው። ይህን ቶፒክ ከጨረስን በኋላ ሌላው ደግሞ አይደንቲፋይ ዘ ነን ባንኪንግ ፋይናንሻል ኢንስቲትዩሽን ኢን ኢትዮጵያ። ነን ባንኪንግ ፋይናንሻል ኢንስቲትዩሽን የሚባሉት ምን ናቸው የሚለውንም ማወቅ መቻል አለባቸው። በሶስተኛ ደረጃ ደግሞ ኤክስፕሌን ዘ ሮል ኤንድ ፋንክሽንስ ኦፍ ባንክስ፣ የባንክን ሮል ሚናና አገልግሎት ማወቅ መቻል አለባቸው ማለት ነው። ይህንን ሰብቶፒክ ሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ የሚለውን ሰብቶፒክ እንደጨረስን እኒህን ሶስቱን ዋና ነገሮች ለይተው ማወቅ አለባቸው ተማሪዎች ማለት ነው። ኬ ኮንሴፕት ተብለው እንግዲህ ሶሻሊስት ኢኮኖሚ ሲስተም፣ ፋይናንሻል ሊበራላይዜሽን የሚሉ ነገሮች ተቀምጠዋል። እነዚህ ዲቴል የምናያቸው ናቸው ማለት ነው። በዚህ ሰብቶፒክ ውስጥ እንግዲህ ትንሽ ቻፕተሩ ሰፋ ያለ ስለሆነ ፈጠን እያልን ነው የምንሄደው። ሂስቶሪካል ነገር ስለሆነ ደግሞ በአማርኛ እየፈታን ቀለል እያደረግን ነው የምንሄደው። ስለዚህ ቪዲዮአችንን ደጋግማችሁ መመልከት ትችላላችሁ። ለኢንትራንስ ኤግዛም መዘጋጃ እንዲሁም ለ10ኛ ክፍል ያሉ ፈተናዎች እንዲሁም ዩኒቨርሲቲና ኮሌጅ ያላችሁም ሁሉ የኢኮኖሚክስ ጽንሰ ሀሳብ የሚሰጥ ነገር ስለሆነ ልትመለከቱ ትችላላችሁ ማለት ነው። ስለዚህ 5.4.1 ሂስቶሪ ኦፍ ባንኪንግ ኢን ኢትዮጵያ፣ የኢትዮጵያ የባንክ ታሪክ ምን ይመስላል፣ ኢትዮጵያ ውስጥ ባንክ እንዴት ተጀመረ የሚለውን ጀምረን እንመለከታለን። እንግዲህ ይህን ስንመለከተው በ7 ክፍል በዓመተ ምህረት ከፋፍሎ በ7 ክፍል አስቀምጦልን እናገኛለን መጽሐፉ። የመጀመሪያው ፍሮም 1905 ቱ 1931 ነው። ከ1905 እስከ 1931 ያለው ዓመተ ምህረት ማለት ነው። ኢት ዋዝ ኤምፐረር ሚኒሊክ ዘ ሰከንድ ኪንግ ኦፍ ኢትዮጵያ ዛት ኢንትሮዲውስድ ሞደርን ባንኪንግ ኢን ኢትዮጵያ። ለመጀመሪያ ጊዜ እንግዲህ ዘመናዊ ባንክ ኢትዮጵያ ውስጥ ያስተዋወቁ አጼ ሚኒሊክ ዘ ሰከንድ ወይም አጼ ሚኒሊክ ሁለተኛ ናቸው። ኢትዮጵያ ንጉሥ የነበሩ አጼ ሚኒሊክ ሁለተኛ ናቸው። እንግዲህ ኢትዮጵያ ውስጥ ዘመናዊ ባንክን ያስጀመሩ። ዜር ዋዝ አን አግሪመንት ሳይንድ ቢትዊን ዘ ኪንግ ኤንድ ዘ ብሪቲሽ ኦውንድ ናሽናል ባንክ ኦፍ ኢጅፕት። በዚያ ጊዜም እንግዲህ ኢጅፕትን ኮንትሮል አድርጋ የነበረ ኢንግላንድ ወይም እንግሊዝ ስለነበረች በእንግሊዝ ቁጥጥር ውስጥ በነበረው ናሽናል ባንክ ኦፍ ኢጅፕት የግብፅ ብሔራዊ ባንክና በንጉሱ መካከል ስምምነት ተፈራርመው ያኔ ነበር የተጀመረው። ዘ ፈርስት ሞደርን ባንክ ኦፍ አቢሲኒያ ወዝ ፋውንድ ኢን 1906 አስ ሪዛልት ኦፍ ዚስ አግሪመንት። በዚህ ስምምነት መሰረትም እንግዲህ በ1906 ባንክ ኦፍ አቢሲኒያ ተብሎ ኢትዮጵያ ውስጥ የመጀመሪያው ዘመናዊ ባንክ ተጀመረ ማለት ነው። ዘ ባንክ ወዝ ቶታሊ ማኔጅድ ባይ ዘ ኢጂፕቲያን ናሽናል ባንክ ዛት ኢዝ ኤ ፎሬን ባንክ። እንግዲህ ብሔራዊ ባንክ
2020 ወይም 21 በፈረንጆች አቆጣጠር ባወጣው መረጃ መሰረት በ1906 የተመሰረተው ይሄ ባንክ ኦፍ አቢሲኒያ የሚባለው ሙሉ ለሙሉ ማኔጅ የሚደረገውና ኮንትሮል የሚደረገው በኢጂፕቲያን ናሽናል ባንክ በግብፅ ብሔራዊ ባንክ ኦፍ ግብፅ በሚባለው ናሽናል ባንክ ኦፍ ኢጂፕት በሚባለው ወይም በግብፅ ብሔራዊ ባንክ ነበር ኮንትሮል የሚደረገው ማለት ነው። The bank was given a 50 years concession and was engaged in issuing notes, collecting deposit and guaranteeing loans, but its clients were mostly foreign businessmen and wealthy Ethiopians. እንግዲህ ይሄ ባንክ ምን ያደርግ ነበረ? ኢሹዊንግ ኖት ገንዘብን ያትም ነበር፣ ኮሌክቲንግ ዲፖዚቶችን ይሰበስብ ነበር፣ እንዲሁም ብድር የሚሰጥ ነበር። ነገር ግን ደንበኞቹ ፎሬኖች የውጭ ሀገር ቢዝነስማኖች እና ትልልቅ ባለሀብት የኢትዮጵያ ደግሞ ትልልቅ ባለሀብቶች ነበሩ እንጂ ተራው ህዝብ አይጠቀም ነበር። ምክንያቱም ስለ ባንክ ምንም እውቀት ስላልነበረው ማለት ነው። ይህን የመጀመሪያውን የኢትዮጵያ ሞደርን ባንክ የሚጠቀሙት እነዚህ ነበሩ። ኢን ዘ ፎሎዊንግ ካፕል ኦፍ ይርስ አፍተር ኢትስ ፋውንዴሽን ባንክ ኦፍ አቢሲኒያ ኦፕንድ ብራንችስ ኢን ዲፈረንት ታውንስ ኦፍ ዘ ካንትሪ። እንግዲህ ቀጥለን በምናያቸው ቦታዎች ደግሞ እና ዓመተ ምህረት ይሄ ባንክ ኦፍ አቢሲኒያ የተባለው የመጀመሪያው ሞደርን ባንክ በኢትዮጵያ ብራንቾቹን ከፍቷል። አኮርዲንግሊ ዘ ባንክ ሃድ ኦፕንድ ብራንችስ ኢን ዘ ፎሎዊንግ ታውን ኦፍ ዘ ካንትሪ ዘ ፈርስት ዋን ሐረር ታውን ኢን 1906 በ1906 በሐረር ከተማ ተከፈተ። ድሬዳዋ ደግሞ በ1908 ተከፈተ። ጎሬ ታውን ላይ ደግሞ በ1912 እንዲሁም ደሴና ጅቡቲ ደግሞ በ1920 ብራንቾቹን ከፍቷል። ይሄ ባንክ ኦፍ አቢሲኒያ ማለት ነው። እነዚህን አራቶችን ብራንቾች በእነዚህ ዓመተ ምህረት ከፍቷል። ባንክ ኦፍ አቢሲኒያ was liquidated in 1931 according to ኒዋኔ in 2019 the bank was private bank whose shares were sold in አዲስ አበባ፣ ኒውዮርክ፣ ፓሪስ፣ ለንደን፣ ቬና። እንግዲህ ባንክ ኦፍ አቢሲኒያ ምንድን ነበር? የግል ባንክ ፕራይቬት ባንክ ነበር እና ሸሮቹ የት ተሽጠው ነበር? አዲስ አበባ ላይ፣ ኒውዮርክ ላይ፣ ፓሪስ ወይም ፈረንሳይ ማለት ነው፣ ለንደን እና ቬና እነዚህ ላይ ተሽጠው ነበር። ዘ ባንክ ፋይናንስድ ዘ ፍራንኮ ኢትዮጵያን ሬልዌይ ፕሮጀክት ዊች ሪችድ አዲስ አበባ ኢን 1917 በ1917 አዲስ አበባ የደረሰው ይህን ፍራንኮ ኢትዮጵያን ሬልዌይ የሚባለውን ፕሮጀክት ፋይናንስ ያደርግ ነበር። ኢትዮ ጅቡቲ ሬልዌይን ማለት ነው ፋይናንስ ያደርግ ነበር። ይህ ባንክ ኦፍ አቢሲኒያ የሚባለው ፋይናንስ የሚያደርግ የነበረ እሱ ነው። በ1931 ነው እንግዲህ ሊኩዊዴት ያደረገ ባንኩ እንጂ እስከዛ ድረስ እስከ 1931 ድረስ አገልግሎት ላይ የነበረ ባንክ ነው። በ1931 ጊዜ እንግዲህ ሊኩዊዴት አድርጓል፣ ከጥቅም ውጭ ሆኗል ማለት ነው ባንኩ። እስከዛ ድረስ ግን ኢትዮጵያ ውስጥ የነበረው የመጀመሪያው ዘመናዊ ባንክ ባንክ ኦፍ አቢሲኒያ ይባል ነበር ማለት ነው። ሌላው ክፍለ ዘመን እንግዲህ ሁለተኛው ክፍል ከ1931 እስከ 1936 የነበረው ነው። In 1931 Bank of Abyssinia was liquidated and legally replaced by Bank of Ethiopia shortly after Emperor ኃይለ ሥላሴ came to power። እንግዲህ በ1931 አፄ ኃይለ ሥላሴ ወደ ስልጣን ሲመጡ ባንክ ኦፍ አቢሲኒያ ጠፋና ማን የተተካ? ባንክ ኦፍ ኢትዮጵያ የተባለው በ1931 መጥቷል ማለት ነው። The new bank, the Bank of Ethiopia, was totally under government control and retained the management, the staff, the premises and the clients of the previous bank, Bank of Abyssinia። ይህ ባንክም እንግዲህ ባንክ ኦፍ ኢትዮጵያ ሲመጣ ሰራተኞቹንም ማኔጅመንቶቹንም ክሊየንቶችን ደንበኞቹንም የባንክ ኦፍ አቢሲኒያ የተባለውን በ1906 ተቋቁሞ በኢጂፕቲያን ናሽናል ባንክ ኦፍ ኢጂፕቲያን ኮንትሮል የነበረውን እና የባንክ ኦፍ አቢሲኒያን ሰራተኞቹንም ማኔጅመንቱንም ደንበኞቹንም እንደያዘ ነው የቀጠለ። ማን? ይህ ባንክ ኦፍ ኢትዮጵያ የተባለውና በአፄ ኃይለ ሥላሴ በ1931 የተመሰረተው ማለት ነው። ደንበኞቹ የሚሆኑ ሰራተኞቹ የባንክ ኦፍ አቢሲኒያ ነው ይዞ የቀጠለ ማለት ነው። Thus the Bank of Ethiopia became the first independent Bank of Ethiopia which was totally under Ethiopian government control። እንግዲህ በ1906 የተቋቋመውና እስከ 1931 የቆየው በናሽናል ባንክ ኦፍ ኢጂፕት ኮንትሮል ነበር ብለናል። በፎሬኖች ኮንትሮል ነበር። ነገር ግን የመጀመሪያው በኢትዮጵያ መንግስት ሙሉ ለሙሉ በኢትዮጵያ መንግስት ቁጥጥር ውስጥ የነበረው ባንክ የተመሰረተው በ1931 ነው። ባንክ ኦፍ ኢትዮጵያ ነው ማለት ነው። ባንክ ኦፍ ኢትዮጵያ took over the commercial activity of the Bank of Abyssinia and was authorized to issue notes and coins። የባንክ ኦፍ አቢሲኒያን ኮመርሻል አክቲቪቲዎች ዲፖዚት ይቀበል ነበር ብለናል፣ ሎን የሚሰጥ ነበር ብለናል። እነዚህን ይዞ እንዲሁም ደግሞ ኮይኖችንና ኖቶችንም ፕሮዲዩስ ያደርግ ነበር ያዘጋጅ ነበር ማለት ነው። ይህ ባንክ ኦፍ ኢትዮጵያ የሚባለው the bank keeping the branch of the previous bank የመጀመሪያውን ባንክ ባንክ ኦፍ አቢሲኒያ ብራንቾችን እነዚህን አራቱን የጠቀስናቸውን ብራንቾችም ይዞ ቀጥሏል።
በኋላ ማንን ጨምሯል? ኤጀንሲ ኢን ጋምቤላ ኤንድ ትራንዚት ኦፊስ ኢን ጅቡቲ። ትራንዚት ኦፊስ እና ኤጀንሲ ባንኪንግ በጋምቤላ እና በጅቡቲ ካስጀመረው እነዚህን ተጨማሪ ጨምሯል እንጂ ይዞ የቀጠለ የባንክ ኦፍ አቢሲኒያን ነው ማለት ነው። የሱም ብራንቾች አራቱ የጠቀስናቸው ብራንቾች አሉ አይደለ? ሐረር ላይ ያለው፣ ድሬዳዋ ላይ ያለው፣ ጎሬ ላይ ያለው፣ ደሴና ጅቡቲ ያለው እነዚህን ይዞ ነው የቀጠለ ማለት ነው። ባንኩ ማን? ባንክ ኦፍ ኢትዮጵያ በ1931 የተመሰረተውና እስከ 1936 የነበረው። ኢት ዋዝ ሃውቨር ሾርት ሊቭድ ኤንድ ዋዝ ሊኩዊዴትድ ዱሪንግ ዘ ኢታሊያን ኦኩፔሽን ኢን 1936። ነገር ግን ይህም በ1936 ጣሊያኖች ወረራ ባካሄዱ ጊዜ ሊኩዊዴት አድርጓል ማለት ነው። ይህ ባንክ ባንክ ኦፍ ኢትዮጵያ የሚባለው በ1931 በአፄ ኃይለሥላሴ የተመሰረተ፣ በ1936 ደግሞ ጣሊያኖች ኢትዮጵያን በወረሩ ጊዜ ሊኩዊዴት አደረገ ማለት ነው። ስለዚህ ሶስተኛው የኢትዮጵያ ሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ ሶስተኛው ጊዜ ደግሞ ከ1936 እስከ 1941 ያለው ነው ማለት ነው። The following new bank were introduced by the Italians during their invasion of the country. That means Ethiopia from 1936 to 1941. ከ1936 እስከ 1941 ማለት እንግዲህ ጣሊያኖች ኢትዮጵያን ወረውበት የነበረ ጊዜ ነውና በዚህ ጊዜ ጣሊያኖች የተለያዩ 4 የሚደርሱ ባንኮችን አስተዋውቀዋል። እነሱ ምን ናቸው? ባንኪያ ዲ ኢጣሊያ፣ ባንኮ ዲ ሮሚያ፣ ባንኮ ዲ ናፖሊ፣ ባንካ ናዞናሊ ዲ ላቦሮ የሚባሉ እነዚህ እንግዲህ ስማቸው ጣሊያንኛ ስለሆነ ብዙም ለመጥራት ስለማይመች ነው፣ ይቅርታ እንግዲህና እነዚህን ፕራይቬት ባንኮች አመጡ ጣሊያኖች ማለት ነው። ዚስ ዌር አክቹዋሊ ብራንችስ ኦፍ ዘ ሜን ኢጣሊያን ባንክ ኢን ኢጣሊ። ኢጣሊ ውስጥ ያሉ የዋናው ባንክ ብራንቾች ናቸው እነዚህ እንግዲህ እነዚህ ነው ወደ ሀገር ውስጥ አመጣው ኢትዮጵያ ውስጥ ያስተዋወቋቸው። ዘይ ሃድ ብራንችስ ዊች ኦፕሬትድ ኢን ዘ ሜን ታውን ኦፍ ኢትዮጵያ ዱሪንግ ዘ 5-year ኦኩፔሽን ፔሪድ። በ5 ዓመት የወረራ ጊዜያቸውም እንግዲህ ኢትዮጵያ ውስጥ በታላላቅ ከተሞች ውስጥ ብራንች ከፍተው ነበር እነዚህ። ኦንሊ ባንኮ ኦሊ ሮሚያ ኤንድ ባንኪ ዲ ናፖሊ ዊች ዌር ኦፕሬቲንግ ኢን አስመራ ኮንቲኒድ ዜር ኦፕሬሽን አፍተር 1941። ከ1941 በኋላ ግን ሁሉም ተቋረጡና ሁለቱ ብቻ አስመራ ላይ ኦፕሬት እያደርጉ ቀጥለዋል። ሌሎቹ ሙሉ ለሙሉ ሊኩዊዴት አድርገዋል ወይም ተዘግተዋል ማለት ነው። ስለዚህ ከ1936 እስከ 1941 ያለው የኢትዮጵያ የባንክ ታሪክ ምንድነው? ጣሊያኖች በወረራቸው ጊዜ የነሱም ባንኮች ብራንች አምጥተው እኛ ሀገር ውስጥ ከፍተው ነበር ማለት ነው። ሌላው አራተኛው ጊዜ ደግሞ ከ1941 እስከ 1943 ያለችው ጊዜ ናት። ዜር ዋዝ አናዘር ፎሬን ባንኪንግ ኢንትሮዲውስድ ኢን 1941 with the coming of the British troops and they organized banking service in Addis Ababa until its early withdrawal in 1943. በ1943 ከሚወጡት ድረስ የእንግሊዝ ወታደሮች ወደ ሀገር ውስጥ በመምጣታቸው ምክንያት እንግዲህ ኢትዮጵያ ነፃነቷን ስታገኝ የሷ አርበኞች እንዳሉ ሆኖ የእንግሊዝ ወታደሮች አግዘዋታል እና ኢትዮጵያን ለማገዝ በመጡ የእንግሊዝ ወታደሮች አማካኝነት ከ1941 እስከ 1943 ድረስ ባላቸው ቆይታ የግል ባንክ አዲስ ባንክ መጥቶ ነበር። የጣሊያን ባንኮች ሙሉ ለሙሉ ሊኩዊዴት አድርገው ስለነበረ አስመራ ካሉት ውጭ ሊኩዊዴት አድርገው ስለነበረ ሌላ በእንግሊዝ ወታደሮች አማካኝነት የመጣ ባንክ ነበረ ማለት ነው። ስለዚህ ከ1941 እስከ 1943 ያለው አራተኛው የኢትዮጵያ የሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ ይህን ይመስላል። ሌላው አምስተኛው ደግሞ ከ1943 እስከ 1963 ያለው ጊዜ ነው። The State Bank of Ethiopia was established in 1943 as the Central Bank of Ethiopia with the power of issuing banknotes and coins as the agent of Ministry of Finance. እንግዲህ ስቴት ባንክ ኦፍ ኢትዮጵያ ተብሎ በ1943 ሴንትራል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ማዕከላዊ ባንክ ተብሎ የተከፈተው በ1943 ነው። ይህም ምን ያደርግ ነበረ? ገንዘብ ያትም ነበር። ኮይኖችንም እና የፔፐር መኒ ኖቶችን ያትም ነበር። ለሚኒስትር ኦፍ ፋይናንስ ለገንዘብ ሚኒስተር እንደ ኤጀንት ሆኖ ያገለግል ነበር። ይህ ሴንትራል ባንክ ኦፍ ኢትዮጵያ ማለት ነው። The bank functioned as the principal commercial bank in the country and engaged in all commercial banking activity besides issuing banknotes and coins. ይህም እንግዲህ ገንዘብ ከማተም በተጨማሪ እንደ ኮመርሻል ባንክ ፕሪንሲፓል ኮመርሻል ባንክ ማለት ኮመርሻል ባንኮች ምን ያደርጋሉ? ዲፖዚት ይሰበስባሉ፣ ሎን ይሰጣሉ፣ ፕሮቫይድ ያደርጋሉ። እንደነሱም ሆኖ ያገለግል ነበር ገንዘብ ከማተም በተጨማሪ ማን? ይህ ሴንትራል ባንክ ኦፍ ኢትዮጵያ ተብሎ በ1943 የተቋቋመው ማለት ነው። According to Mori 2003 the establishment of the State Bank of Ethiopia marked the rebirth of the Ethiopian independent banking. ይህ ስቴት ባንክ መመስረቱ የኢትዮጵያ ኢንዲፔንደንት ባንክ
የመምጣት ሪበርዝ እንደ ዳግም ልደት ሆኖ ተመዝግቧል። ምክንያቱም እንግዲህ በመጀመሪያ አካባቢ ምንድን ብለን ነበረ? ኢትዮጵያ የመጀመሪያው ስቴት ኦውንድ የሆነ ባንክ የተመሰረተው በኢትዮጵያ ገቨርንመንት ሙሉ ለሙሉ ኮንትሮል የሚደረገው ባንክ የተመሰረተው መቼ ነው ብለን ነበረ? በ1931 በአፄ ኃይለ ሥላሴ የተመሰረተው ኢትዮጵያን ባንክ ነው ብለናል። ከዛ ጠፍቶ ነበር። በጣሊያን ወረራ ጊዜ ሙሉ ለሙሉ ጠፍቶ ስለነበር እንደገና ሪቨርዝ ያደረገው መቼ ነው? በ1943 የተመሰረተው ሴንትራል ባንክ ኦፍ ኢትዮጵያ ሲመሰረት የኢትዮጵያ ስቴት ኦውንድ ባንክ እንደገና ሪቨርዝ አድርጓል ነው። እንደገና ዳግም ልደት አግኝቷል። the bank was doing all the banking activity as the only bank commercial banking activities that means providing loan and taking deposit and central banking activity issuing banknotes and coins ይህም እንግዲህ በሁለቱም ዘርፍ እንደ ኮመርሻል ባንክም እንደ ሴንትራል ባንክም ሆኖ ብቸኛው ባንክ ሆኖ ያገለግል ነበር። ያኔ እንደ ኮመርሻል ባንክ ምን ያደርጋል ብለናል? ኮመርሻል ባንኮች ሎን ፕሮቫይድ ያደርጋሉ፣ ዲፖዚትም ይሰበስባሉ። ይህን ይሰራል። ከዛ ደግሞ ልክ እንደ ሴንትራል ባንክ ደግሞ ኖቶችን ኢሹ ያደርጋሉ ማለት ነው። ገንዘብ ያትም ነበር። ስለዚህ ሁለቱንም ባንድ ላይ አድርጎ ይሰራ ነበረ። until 1963 the state bank was the central bank of the country. The State Bank of Ethiopia had established 21 branches including a branch in Khartoum, Sudan and transit office on Djibouti until it is ceased to exist by the bank proclamation issued in December 1963. እስከ 1963 ጊዜ እንግዲህ እስከዚህ ሰዓት ድረስ 21 ብራንቾችን ይዞ የሀገሪቱ ሴንትራል ባንክ ሆኖ ያገለግል ነበር። ብራንችም እንግዲህ ሱዳን ላይ ነበረው፣ ካርቱም፣ ጅቡቲ ላይ ሁሉ ብራንቾችን 21 ብራንቾችን ከፍቶ እስከ 1963 ድረስ ጊዜ ብቸኛው ሴንትራል ባንክ ሆኖ ሲሰራ ቆይቷል ነው እንግዲህ። ሌላኛው ጊዜ ደግሞ ከ1963 እስከ 1974 ያለው ጊዜ ነው። The National Bank of Ethiopia was established in 1963 by Proclamation number 206 of 1963 and began operation in January 1964. ይህ የኢትዮጵያ ብሔራዊ ባንክ እንግዲህ ለመጀመሪያ የተመሰረተው መቼ ነው? በ1963 ነው እና ስራ የጀመረው ደግሞ በ1964 ጃንዋሪ ላይ ነው ማለት ነው። This proclamation the provision State Bank of Ethiopia into two banks, National Bank of Ethiopia and Commercial Bank of Ethiopia. በዚህ አዋጅ መሰረት እንግዲህ ባንኩ በሁለት ተከፈለ። ምን ተብሎ? ናሽናል ባንክ ኦፍ ኢትዮጵያ እና ኮመርሻል ባንክ ኦፍ ኢትዮጵያ። የኢትዮጵያ ብሔራዊ ባንክ እና የኢትዮጵያ ንግድ ባንክ ተብሎ በሁለት ተከፈለ ማለት ነው። የኢትዮጵያ ብሔራዊ ባንክ የሚባለው ገቨርነሩ ነው፣ ሁሉንም ንግድ ባንኮች ኮንትሮል የሚያደርገው ነው። የኢትዮጵያ ንግድ ባንክ ማለት ደግሞ ኮመርሻል አክቲቪቲዎች ላይ የሚሰማራው ዲፖዚት የሚሰበስበው ብድር የሚሰጠው ይሄ ኮመርሻል ባንክ ተብሎ ለሁለት ተከፈለ ማለት ነው። መቼ? በ1963 In 1963 the Ethiopian government split the State Bank of Ethiopia which is established in 1942 into the National Bank of Ethiopia, the Central Bank and the Commercial Bank of Ethiopia which is CBE. The government later merged Addis Bank into the Commercial Bank of Ethiopia in 1980 to make CBE the sole commercial bank in the country. በ1980 ደግሞ አዲስ ባንክ የሚባለውን ባንክ ወደ ኢትዮጵያ ንግድ ባንክ መርጅ አድርጎ የኢትዮጵያ ንግድ ባንክን ወይም ኮመርሻል ባንክ ኦፍ ኢትዮጵያን ብቸኛው ኮመርሻል ባንክ አድርጎታል ማለት ነው ሀገር ውስጥ። The government had created Addis Bank from the merge of the newly nationalized Addis Ababa Bank and the Ethiopian operations of ባንኪ ዲ ሮሚያ ኤንድ ባንኪ ዲ ናፖሊ። እንግዲህ ይህ አዲስ ባንክ የሚባለው የመጣው ከማን ነው? ሁለቱን አዲስ ባንክን ያመጣው አዲስ አበባ ባንክ የሚባለውንና እኒህ ጣሊያኖች ካመጧቸው አራቱ ባንኮች ውስጥ ሁለቱ ሀገር ውስጥ ከ1941 በኋላ ኦፕሬት እያደረጉ ነበር ብለናል። ስለዚህ እነዚህ ሁለቱንና አዲስ አበባ ባንክን በአንድ ላይ መርጅ ተደርጎ አዲስ ባንክ ክሬት ተደርጎ ነበር። አዲስ ባንክ የሚል ማለት ነው። አዲስ ባንክ የሚል ክሬት ተደርጎ ነበር እነዚህ ሁለቱ በአንድ ላይ ሆኖ ማለት ነው። ከዛ በኋላ ግን ይሄ አዲስ ባንክ ምንድነው የተደረገ? ይሄ አዲስ ባንክ ወደ ኮመርሻል ባንክ ኦፍ ኢትዮጵያ መርጅ ሆኖ ኮመርሻል ባንክ ኦፍ ኢትዮጵያ ብቸኛው ኮመርሻል ባንክ ሆኖ እንዲሰራ ተደርጓል በ1980 ዓመተ ምህረት ማለት ነው። ይሄ አዲስ አበባ ባንክ የሚባለው ወደ 26 አካባቢ ብራንቾች የነበሩት ባንክ ነበረ ያኔ ማለት ነው። ስለዚህ እነዚህ መርጅ ተደርጎ ነው እንግዲህ አዲስ ባንክ የመጣው። በኋላ እንደተባባል ነው አዲስ ባንክ በ1980 ወደ ኢትዮጵያ ንግድ ባንክ ተጠቃሏል። ሌላው ጊዜ ደግሞ ከ1974 እስከ 1991 ዓመተ ምህረት ያለው ነው። ይሄ ማለት ደግሞ የደርግ ጊዜ ማለት ነው። ከዛ በፊት የነበሩት አብዛኛው የአፄ ኃይለ ሥላሴ ዘመነ መንግስት ናቸው። አሁን ደግሞ ከ1974 እስከ 1991 ማለት
ደርግ የነበረበት ጊዜ ማለት ነው። Following the declaration of socialism in 1974, the government extended its control over the whole economy and nationalized all large corporations. በ1974 ይሄ ሶሻሊዝም የሚባለው ወይም ሶሻሊስት ኢኮኖሚ የሚባለው መታወቁን ተከትሎ ትልልቅ ኮርፖሬሽኖች፣ ትልልቅ ካምፓኒዎች በመንግስት ቁጥጥር ስር ሆነው ናሽናላይዝ ተደረጉ። መንግስት የእሱ ሀብት አደረጋቸው፣ ወረሳቸው ማለት ነው። አኮርዲንግሊ the three private owned banks, that means አዲስ አበባ ባንክ፣ ባንክ ዲ ሮሚያ፣ ባንክ ዲ ናፖሊ were combined or merged in 1976 and formed the second largest bank in Ethiopia called አዲስ ባንክ። እነዚህም እንግዲህ በ1974 መንግስት ያወጣውን ህግ ተከትሎ ሶሻሊዝም የኢትዮጵያ ርዕዮተ ዓለም መሆኑን ተከትሎ በ1976 እነዚህ ሶስቱ አዲስ አበባ ባንክ፣ ባንክ ዲ ሮሚያ፣ ባንክ ዲ ናፖሊ የተባሉት ከላይ እንደተነጋገር ነው በ1976 መርጅ ተደርገው በኢትዮጵያ ትልቁ ወይም ዘ ሰከንድ ላርጀስት ባንክ ኢትዮጵያ አዲስ ባንክ ተመሰረተ ማለት ነው። አዲስ ባንክ ተብሎ ተመሰረተ። ኮመርሻል ባንክ ኦፍ ኢትዮጵያ አለ እንዳለ ነው። ነገር ግን እነዚህ ሶስቱ የግል የነበሩት ደግሞ ሶሻሊዝም ማለት ምንድነው? ርዕዮተ ዓለሙ ሶሻሊዝም ማለት ማንኛውም ገንዘብ ወይም ማንኛውም ንብረት በመንግስት ኮንትሮል ነው የሚደረግ፣ ፕራይቬት የሚባል ፕሮፐርቲ የለም። ስለዚህ እነዚህ ፕራይቬት ባንኮች ወደ መንግስት ሲገቡ በአንድ መርጅ ተደርገው አዲስ ባንክ ተባሉ ማለት ነው። ዘን in 1980 አዲስ ባንክ and commercial bank of Ethiopia were merged or combined to form the sole commercial bank in the country until the establishment of private commercial banks in 1994. በ1994 ዓመተ ምህረት ሌሎች የግል ባንኮች እስኪመሰረቱ ድረስ በ1980 ይሄ አዲስ ባንክ ያ ማለት ከሶስቱ የግል ባንኮች ተጨምቆ አንድ የሆነው አዲስ ባንክና ንግድ ባንክ በ1980 ደግሞ መርጅ አደረጉና ብቸኛው አገር ውስጥ ያለ ንግድ ባንክ ተመሰረተ፣ ኮመርሻል ባንክ ኦፍ ኢትዮጵያ ማለት ነው። The Commercial Bank of Ethiopia started its operation with a capital of birr 65 million and 128 branches and 3,633 employees in the year 1980. እንግዲህ ይሄ የኢትዮጵያ ንግድ ባንክ ከሁለቱ ከአዲስ ባንክ እና ከንግድ ባንክ በአንድ ላይ መርጅ ሆኖ በ1980 ስራውን የጀመረው በስንት ነው? በ65 ሚሊዮን ካፒታል በ128 ቅርንጫፎችና በ3633 ሰራተኞች ስራውን ጀምሯል። መቼ? በ1980 ዓመተ ምህረት ማለት ነው። The Agricultural and Industrial Bank was formed in 1970 as 100% state ownership and which was under the umbrella of National Bank of Ethiopia. እንዲሁም በ1970 ደግሞ አግሪካልቸራል ኤንድ ኢንዱስትሪያል ባንክ የሚባል ተመስርቶ ነበር። 100% በመንግስት ቁጥጥር ውስጥ የሆነና በናሽናል ባንክ ኦፍ ኢትዮጵያ ጥላ ስር የሆነ ናሽናል ባንክ ኦፍ ኢትዮጵያ በደንብ የሚጠብቀው አግሪካልቸራል ኤንድ ኢንዱስትሪያል ባንክ የሚባል በ1970 ተመስርቶ ነበር። ዘን አፍተር in 1979 the bank was renamed Agricultural and Industrial Development Bank. በ1979 ስሙ አግሪካልቸራል ኤንድ ኢንዱስትሪያል ባንክ የነበረው አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ ተባለ ማለት ነው። It was interested with the financing of the economic development of the agricultural, industrial and other sectors of the national economy, extending credits of medium and long term natures as well as short term agricultural production loans. እንግዲህ ይሄ ምንድነው የሚያደርገው? የተለያዩ ኢኮኖሚክ ዲቨሎፕመንቶች እንዲመጡ አግሪካልቸራል ሴክተሩን፣ ኢንዱስትሪያል ሴክተሩና ሌሎችንም ሴክተሮች ናሽናል ኢኮኖሚውን በብድር የሚገድፍ ሚዲየም እና ሎንግ ተርም የሆኑ ሎኖችን ፕሮቫይድ የሚያደርግ ነው። ይሄ በመጀመሪያ አግሪካልቸራል ኤንድ ኢንዱስትሪያል ባንክ የነበረው በኋላ ደግሞ አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ የተባለው ባንክ እንግዲህ ስራው ይሄ ነው። የተለያዩ ሴክተሮችን ለሴክተሮቹ ብድር ማቅረብ ማለት ነው። The financial sector constituted only 3 banks and each enjoyed monopoly power in its respective market. ስለዚህ አሁን ፋይናንሻል ሴክተሩ 3 ባንኮች ኖሩት እና ሶስቱም የተለያየ ስራ አላቸው። በየራሳቸው ሚና ደግሞ ሞኖፖሊ ፓወር ነበራቸው። ማንም ተወዳዳሪ አልነበራቸውም። The following was the 3 domain banks in the country during 1974 to 1991 period according to the Gregorian calendar. እንደ ግሪጎሪያን እንደ ፈረንጆች አቆጣጠር ከ1974 እስከ 1991 ባለው እነዚህ 3 ባንኮች ብቸኛ ተወዳዳሪ የሌላቸውና የየራሳቸው ሚና ያላቸው ባንኮች ነው ቀጥለዋል ማለት ነው። የመጀመሪያው ዘ ናሽናል ባንክ ኦፍ ኢትዮጵያ ነው። ናሽናል ባንክ ኦፍ ኢትዮጵያ ምን ያደርጋል? ገንዘቦችን ኢሹ ያደርጋል፣ ባንኮችን ኮንትሮል ያደርጋል። ሁለተኛው ዘ ኮመርሻል ባንክ ኦፍ ኢትዮጵያ ነው፣ የኢትዮጵያ ንግድ ባንክ።
ይህ ደግሞ ምንድነው ብለናል? በ1976 አዲስ ባንክ ተመስርቶ በ1980 አዲስ ባንክና ንግድ ባንክ መርጅ አድርገው የፈጠሩት ነው ብለናል። ሶስተኛው ባንክ ደግሞ አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ ነው። ይሄ ደግሞ ምን የሚያደርግ ነው ብለናል? ለተለያዩ ሴክተሮች ሎን የሚያቀርብ ብቻ ነው ይሄ። ስለዚህ ሎን በማቅረቡ ጉዳይ ማን ነው? አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ ሞኖፖሊ ፓወር አለው። በኮመርሻል አክቲቪቲዎች ዲፖዚት በመሰብሰብ ሎን በማቅረብ እና በተለያዩ በኮመርሻል አክቲቪቲዎች ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ ሞኖፖሊ ፓወር አለው። ገንዘብ በማተም ዙሪያ ደግሞ ናሽናል ባንክ ኦፍ ኢትዮጵያ ሞኖፖሊ ፓወር አለው። ስለዚህ ከ1974 እስከ 1991 እንደ ፈረንጆች አቆጣጠር ኢትዮጵያ ውስጥ ሶስቱ ባንኮች ሞኖፖሊ ፓወር ኑሯቸው ኢኮኖሚውን ራን ሲያደርጉ ቆይተዋል ነው። ከዛ ደግሞ ሌላውና የመጨረሻው ፍሮም 1991 ቱ ፕሬዘንት ወይም አፕቱ ናው ከ1991 ጀምሮ እስካሁን ያለው ምን ይመስላል ብለን ስንመለከት ደግሞ ኢን 1991 ዘ ካንትሪ ቢካም ሊበራል ኢኮኖሚክ ሲስተም። በ1991 ሊበራል ኢኮኖሚክ ሲስተም የሚባለው ተዋወቀ ወይም ሶሻሊስት ኢኮኖሚ የሚባለው ኢኮኖሚ ስርዓት ውጭ ሆነ ማለት ነው። ዘ ናሽናል ባንክ ኦፍ ኢትዮጵያ አውትላይንድ ኢትስ ሜይን ፋንክሽን ሰፓሬትድ ፍሮም ዘ ፕሪቪየስ ቶታል ገቨርንመንት ኮንትሮል። ይሄ ናሽናል ባንክ ኦፍ ኢትዮጵያ የሚባለው ወይም የኢትዮጵያ ብሔራዊ ባንክም ሙሉ ለሙሉ ከመንግስት ቁጥጥር ውጭ ሆነ፣ በራሱ ራሱን ገቨርን የሚያደርግ ሆነ ማለት ነው። ዘ ላይሰንሲንግ ኤንድ ሱፐርቪዥን ኦፍ ባንኪንግ ቢዝነስ ወዝ ፎርሙሌትድ ኢን 1994። ስለዚህ ሌሎች የግል ባንኮች መመስረቻ እና የነሱ ፈቃድ መስጠትና ሱፐርቪዥን ደግሞ በ1994 ራሱን የቻለ ህግ ወጣላቸው ማለት ነው። ግል ባንኮቹ ራሱ የሆነ ፕሮክላሜሽን ወጣላቸው። ዘ ፕሮክላሜሽን ሌድ ዳውን ዘ ሌጋል ቤዝስ ኦፍ ኢንቨስትመንት ኢን ዘ ባንኪንግ ሴክተር። ይህ ፕሮክላሜሽንም እንግዲህ ባንኪንግ ሴክተሮቹ የሚንቀሳቀሱበትን ፕሮሲጀር ያወጣ ሆነ ማለት ነው። መቼ? በ1994 ይቅርታ፣ በ1994። ስለዚህ የግል ባንኮች ሌሎች የግል ባንኮች እነዚህ አሁን የምታውቋቸው የግል ባንኮች አቢሲኒያ ባንክ፣ አዋሽ ባንክ፣ ዳሽን ባንክ የሚባሉ ነገሮች ከ1994 በኋላ ክሬት የተደረጉና የመጡ ባንኮች ናቸው ማለት ነው። ከዛ በፊት ያለው የኢትዮጵያ የባንክ አመጣጥ ይህንን ይመስላል ማለት ነው። ሌላው እንግዲህ በዚህ ሰብ ቶፒክ ውስጥ የምናገኘው ሮልስ ኤንድ ፋንክሽንስ ኦፍ ባንክ ኢን ኢትዮጵያ ነው። ኢትዮጵያ ውስጥ የባንኮች ሮል እና ፋንክሽን ምን ይመስላል፣ ምን አይነት ፋንክሽን እና ምን አይነት ሮል አላቸው ባንኮቹ ኢትዮጵያ ውስጥ ብለን ስንመለከት እንግዲህ የመጀመሪያው የምናገኘው ናሽናል ባንክ ኦፍ ኢትዮጵያ ነው። የኢትዮጵያ ብሔራዊ ባንክ ምን አይነት ሮል አለው ብለን ስንመለከት ናሽናል ባንክ ኦፍ ኢትዮጵያ ጀስት ላይክ አዘር ካንትሪስ ናሽናል ኦር ሴንትራል ባንክስ ኮንትሮል ኢንተረስት ሬት፣ ማኔጅ ዘ አማውንት ኦፍ ክሬዲት አቬሌብል ኤንድ ኮንትሮል ዘ አማውንት ኦፍ መኒ ሰፕላይ። የኢትዮጵያ ብሔራዊ ባንክ የሚያደርገው ምንድን ነው? ልክ እንደ ሌሎች ሀገሮች ሴንትራል ባንኮች የወለድ ምጣኔን ይቆጣጠራል። ያ ማለት ዝቅተኛ የወለድ ምጣኔና ከፍተኛ የወለድ ምጣኔን ይቆጣጠራል። እንዲሁም አማውንት ኦፍ ክሬዲት አቬሌብል ምን ያክል ክሬዲት ምን ያክል ብድር መሰጠት አለበት የሚለውን ባንኮችን ይቆጣጠራል። ኤንድ ኮንትሮል ዘ አማውንት ኦፍ መኒ ሰፕላይ ያለውን የገንዘብ አቅርቦትም ይቆጣጠራል። ያ ማለት ወደ ገበያው ከፍተኛ የገንዘብ አቅርቦት የሚሄድ ከሆነ ምንድነው የሚፈጠረው? ኢንፍሌሽን ይፈጠራል፣ የዋጋ ግሽበት ይፈጠራል። ስለዚህ ይሄ የዋጋ ግሽበት እንዳይፈጠር መኒ ሰፕላዩን ኮንትሮል የሚያደርገው ማን ነው? ብሔራዊ ባንክ ነው ማለት ነው። ስለዚህ ብሔራዊ ባንክ ልክ እንደ ሌሎቹ ሀገራት ሴንትራል ባንክ ወይም እንደ ሌሎቹ ሀገራት ማዕከላዊ ባንኮች ሁሉ የኛ የኢትዮጵያ ብሔራዊ ባንክም የወለድ ምጣኔን ይቆጣጠራል፣ የብድር ምጣኔን ይቆጣጠራል፣ እንዲሁም የገንዘብ ፍሰትንም ይቆጣጠራል ማለት ነው። ናሽናል ባንክ ኦፍ ኢትዮጵያ ኦን ቢሃፍ ኦፍ ዘ ገቨርንመንት ኮንትሮልስ ኤንድ ሬጉሌተርስ ዘ አክቲቪቲ ኦፍ ፋይናንሻል ሴክተር ዘ ኮመርሻል ባንክስ ኢንሹራንስ ካምፓኒስ ኤንድ ማይክሮ ፋይናንስ ኢንስቲትዩሽን። ከመንግስት እኩል ሆኖ ደግሞ ምኖችን ይቆጣጠራል? አክቲቪቲ ኦፍ ፋይናንሻል ሴክተር የፋይናንስ ተቋማትን፣ ንግድ ባንኮች የሚባሉትን የኢትዮጵያ ንግድ ባንክና ሌሎች ባንኮችን ጨምሮ እንዲሁም የኢንሹራንስ ተቋማትን፣ ማይክሮ ፋይናንሶችን እነዚህም በሙሉ ኮንትሮል ያደርጋል ማለት ነው የኢትዮጵያ ብሔራዊ ባንክ። እነዚህ ሁሉ በሙሉ የሚቆጣጠር የኢትዮጵያ ብሔራዊ ባንክ ነው። የኢትዮጵያ ብሔራዊ ባንክ የባንኮች ሁሉ ገዢ ነው የሚባል ለዛ ነው፣ የሚያስተዳድራቸው ማለት ነው። ህግ አወጦ በዛ ህግ እንዲመሩ የሚያደርጋቸው፣ ኮንትሮል የሚያደርጋቸው፣ ገቨርን የሚያደርጋቸው ገቨርነር ኦፍ ኦል ኮመርሻል ባንክስ ማን ነው? የኢትዮጵያ ብሔራዊ ባንክ ነው ማለት ነው። ኮመርሻል ባንክ ጀነሬት ፕሮፊት ባይ ዲፖዚቲንግ መኒ ቦሮዊንግ መኒ ፍሮም ዘ ናሽናል ባንክ ኤንድ ሌንዲንግ መኒ ቱ ዘ ፐብሊክ። ኮመርሻል ባንኮች ወይም ንግድ ባንክ የምንላቸው ደግሞ ምን ያደርጋሉ? ዲፖዚት በማድረግ ከብሔራዊ ባንክ እንዲሁም ከብሔራዊ ባንክ ገንዘብ በመበደር እንዲሁም ለብሔራዊ ባንክ ገንዘብ በማበደር ወለድ ያገኛሉ። እነማን? እነዚህ የግል ባንኮች ማለት ነው።
እንዲሁም ገንዘብ ለህዝቡ በማበደር ትርፍ ያገኛሉ፣ ፕሮፊታቸውን ሜክ ያደርጋሉ ማለት ነው። ፕሮፊት ጀነሬት የሚያደርጉት በዚህ ነው። ገንዘብ ዲፖዚት በማድረግ ወደ ብሔራዊ ባንክ ወይም ከብሔራዊ ባንክ ብር ይበደራሉ ወይ ያበድራሉ። እንዲሁም ለፐብሊኩ ገንዘብ በማበደር ፕሮፊታቸውን ሜክ ያደርጋሉ። እነማን? የንግድ ባንኮች። ናሽናል ባንክስ however are not profit making banks rather they control the overall financial sector in the country። ነገር ግን ብሔራዊ ባንክ ምንም ፕሮፊት ክሬት አያደርግም። እንግዲህ እንደምታውቁት የኢትዮጵያ ብሔራዊ ባንክ ይህን ያህል አተረፈ ሲባል አትሰሙም። ምክንያቱም ፕሮፊት ሜከር አይደለም፣ ኮንትሮለር ነው። ፋይናንሻል አክቲቪቲውን የባንኮችም ይሁን የማይክሮ ፋይናንስ የማንኛውም ፋይናንሻል ሴክተር አክቲቪቲ ኮንትሮል የሚያደርግ ነው እንጂ ፕሮፊት ሜክ የሚያደርግ አይደለም ማለት ነው። ይሄ ማን? ብሔራዊ ባንክ። The objective of controlling the financial sector is to bring price stability or control inflation። ይሄ እንግዲህ ብሔራዊ ባንክ ዓላማው ምንድነው? ለምንድነው ባንኮችን የሚቆጣጠራቸው? ለምንድን ዝም ብሎ አይለቃቸውም ካልን ዓላማው ሁለት ነው። አንደኛው ፕራይስ ስቴቢሊቲ ማምጣት ነው። ፕራይስ ስቴቢሊቲ እንዲኖር ማድረግ ነው። ሁለተኛው ደግሞ ኢንፍሌሽን እንዳይኖር ማድረግ ነው። የዋጋ ግሽበት እንዳይፈጠር ማድረግ እና የዋጋ መረጋጋት እንዲኖር ማድረግ ነው። ኢኮኖሚው በዋጋ ግሽበትና በፕራይስ ስቴቢሊቲ እንዳይጎዳ ለማድረግ ነው እንግዲህ ብሔራዊ ባንክ ፋይናንሻል ሴክተሩን የሚቆጣጠረው ማለት ነው። the following are the various roles that it plays to control the financial sector and bring price stability in the country። የፋይናንሻል ሴክተርን ኮንትሮል ለማድረግና ፕራይስ ስቴቢሊቲን ለማምጣት እንግዲህ ብሔራዊ ባንክ የሚያደርጋቸው የተለያዩ ነገሮች አሉ። ከነሱ ውስጥ እንግዲህ የመጀመሪያው it prints the currency and minutes the coin ነው። ገንዘብ የሚያተም እሱ ብቻ ነው ብሔራዊ ባንክ። ሌላው ኢሹ ቦንድስ ትሬጀሪ ቢልስ ኤንድ ፕሮሚሰሪ ኖትስ ኦን ቢሃፍ ኦፍ ዘ ገቨርንመንት። ከመንግስት ግማሽ ደግሞ ከመንግስት እኩሌታ ቦንዶችን ኢሹ ያደርጋል። ትሬጀሪ ቢል የግምጃ ቤት ሰነዶችን ያዘጋጃል። እነዚህ ያዘጋጃል። ሌላው ሜንቴን ሎው ሌቭል ኦፍ ኢንፍሌሽን። ሌላው ብሔራዊ ባንክ የሚያደርገው ምንድነው? ዝቅተኛ የዋጋ ግሽበት እንዲኖር ያደርጋል። የዋጋ ግሽበት ግዴታ ነው ይኖራል፣ ግን ዝቅተኛ እንዲሆን ያደርጋል። ዲፍሌሽን ደግሞ መሆን ስለሌለበት ሎ ሌቭል ኦፍ ኢንፍሌሽን እንዲኖር ያደርጋል። ሌላው አውቶራይዝ ኤንድ ኮንትሮል ማይክሮ ኤንድ አዘር ፋይናንሻል ኢንስቲትዩሽን። ማይክሮ ፋይናንስ የሚባሉትንና ሌሎችን ፋይናንሻል ኢንስቲትዩሽን ባንኮችን ጨምሮ አውቶራይዝ ያደርጋል፣ እውቅና ይሰጣል፣ ኮንትሮል ያደርጋል፣ ይቆጣጠራል። ሌላው ዲፖዚት ገቨርንመንት መኒ ኤንድ ፕሮቫይድ ዳይሬክት አድቫንስ ቱ ዘ ገቨርንመንት። የመንግስትን ገንዘብ ዲፖዚት ያደርጋል፣ ያስቀምጣል። እንዲሁም ለመንግስት ደግሞ ዳይሬክት አድቫንስ ይሰጣል። ለመንግስት። ሌላው ሌንድስ መኒ ቱ ኮመርሻል ባንክስ። ለኮመርሻል ባንኮች፣ ለንግድ ባንኮች፣ ለኢትዮጵያ ንግድ ባንክ፣ ለአቢሲኒያ ባንክ፣ ለአዋሽ ባንክ ደግሞ ብድር ይሰጣል። ለባንኮቹ፣ ለንግድ ባንኮቹ በሙሉ ንግድ ባንክ ለሚባሉት ብድር ይሰጣል። ሌላኛው ሬጉሌት ዘ መኒ ሳፕላይ ኢንተረስት ሬት ኤንድ አዘር ቻርጅስ። ይሄ የገንዘብ ፍሰቱን፣ የኢንተረስት የወለድ ምጣኔውን፣ እነዚህን እና ሌሎችንም ይቆጣጠራል፣ ሬጉሌት ይቆጣጠራቸዋል። ሌላው ኮንትሮል ዘ ክሬሽን ኦፍ ክሬዲት ባይ ኮመርሻል ባንክስ። ባንኮቹ ደግሞ ምን ያህል ብድር መስጠት እንዳለባቸው ይቆጣጠራቸዋል። ለምሳሌ አንድ ባንክ አቅም ስላለው ብር ስላለው ብቻ የፈለገውን ያክል ብድር መስጠት አይችልም። ብሔራዊ ባንክ የሚያስቀምጥለት የብድር ምጣኔ ያለ፣ በዛ ልክ ብቻ ነው መስጠት መቻል ያለበት። ለምን መሰላችሁ? አንደኛ መኒ ሳፕላዩን ለመቆጣጠር ነው። መኒ ሳፕላዩን የሚቆጣጠረው ኢንፍሌሽን እንዳይመጣ ነው ብለናል። ስለዚህ አንደኛ መኒ ሳፕላይን ለመቆጣጠር ብድር ወደ ኮንሱመሩ ወደ ሃውስሆልዱ ከልክ በላይ ፍሎ እንዳያደርግ ክሬዲቱን ይቆጣጠረዋል፣ ኮንትሮል ያደርገዋል። ከዛ ውጭ ደግሞ ዲፖዚተሮቹ ዲፖዚታቸው ሴፍ ይሆን ዘንድ ዲፖዚታቸው ሴፍ እንዲሆን ባንኩ ያበደራቸው ብድሮች በሙሉ እንኳን ፌል ቢያደርግ ለኮንሱመሮቹ የሚከፍለውን እንዳያጣ የብድር ምጣኔው በብሔራዊ ባንክ የተወሰነ ነው ማለት ነው። ስለዚህ ናሽናል ባንክ ኦፍ ኢትዮጵያ ኮንትሮል ዘ ክሬሽን ኦፍ ክሬዲት ባይ ኮመርሻል ባንክስ፣ የሚሰጡትን ብድር ይቆጣጠራል። ዘ አዘር ቲንግ ደግሞ ፎርሙሌት ዘ ሞኔታሪ ፖሊሲ ፍሬምወርክ ፎር ዘ ካንትሪ። ሞኔታሪ ፖሊሲውን ፎርሙሌት ያደርጋል። ለምሳሌ እኛ ሀገር አሁን ማክሮ ኢኮኖሚክ ፖሊሲ ተቀምጧል አይደለ? ከዶላር አንጻር ይህን ፎርሙሌት የሚያደርገው ማን ነው? ኮመርሻል ባንክ ኦፍ ኢትዮጵያ ነው። ስለዚህ ሞኔታሪ ፖሊሲ የሚባለውን ምን ያደርጋል? ፎርሙሌት ያደርጋል፣ ያወጣል፣ እሱን ይተገብራል፣ እሱን ይቆጣጠራል። ዛዘር ቲንግ ማኔጅስ ዘ ኢንተርናሽናል ሪዘርቭ ኦፍ ዘ ካንትሪ። የሀገሪቱን ኢንተርናሽናል ሪዘርቭ ማኔጅ ያደርጋል፣ ይቆጣጠራል። ኤንድ ሪጉሌት ዘ ፎሬን ኤክስቼንጅ ኦፍ ዘ ካንትሪ። የሀገሪቱን የውጭ ምንዛሬ ይቆጣጠራል። ለምሳሌ ባንኮቹ በምን ያህል የውጭ ምንዛሬ መካሄድ ያለባቸው የሚለውን ኮንትሮል የሚያደርግ ኤክስቼንጅ ሬቱ ፍሎቲንግ ይሁን ወይስ ፊክስድ ኤክስቼንጅ ሬት የሚለውን ኮንትሮል የሚያደርግ ማን ነው? ብሔራዊ ባንክ ነው። ባንኮቹ ለምሳሌ ያላግባብ የዶላር ሽያጭ ወይም የዩሮ የሚሆን የዶላር ያላግባብ ከፍተኛ ሽያጭ ወይም ዝቅተኛ ግዥ ቢያካሄዱ ኮንትሮል የሚያደርጋቸውና የሚቀጣቸው ማን ነው? ብሔራዊ ባንክ ነው ማለት ነው። እንግዲህ እንደምታስታውሱት
የዶላር ምጣኔ እኛ ሀገር ላይ ከፍሎት ኤክስቼንጅ ሬት እንደተደረገ ባንኮቹ የሚገዙበት ዋጋ በጣም ጨምሮ ነበር፣ ውድ ሆኖ ነበረ። በዛ ሰዓት የሚገዙበት ዋጋ ጨመረና የሚሸጡበት ዋጋ በጣም ጨምሮ ነበር። በዛ ሰዓት ምንድን ነው የተደረገው? ብሔራዊ ባንክ ምን አደረገ? የሚገዙበትንና የሚሸጡበትን ዋጋ በ2% ብቻ ልዩነት፣ የነሱ ፕሮፊት 2% ብቻ እንድትሆን አደረገ። ይህን ህግ አወጣ። ይህን ያደረገው ለምንድን ነው? ኤክስቼንጅ ሬት፣ የሀገሪቱን ኤክስቼንጅ ሬት ኮንትሮል የማድረግ ኃላፊነት ለብሔራዊ ባንክ ስለሆነ ነው ማለት ነው። እንግዲህ ብሔራዊ ባንክ እነዚህን አይነት ሚናዎች ይጫወታል። ሌላው ኮመርሻል ባንክ ኦፍ ኢትዮጵያ ነው። ሁለተኛው የኢትዮጵያ ንግድ ባንኮች ምን አይነት አገልግሎት ይሰጣሉ? እዚህ ላይ እንግዲህ ኮመርሻል ባንክ ኦፍ ኢትዮጵያ ሲባል ይሄ በስም የኢትዮጵያ ንግድ ባንክ ተብሎ የሚታወቀው ብቻ ሳይሆን ማንኛውም የግል ባንክ ንግድ ባንክ ተብሎ ነው የሚጠራው። አዋሽ ባንክ፣ አቢሲኒያ፣ ዳሽን፣ ጸደይ ባንክ፣ አማራ ባንክ፣ ኦሮሚያ ህብረት ስራ ባንክ፣ የኦሮሚያ ባንክ፣ አንበሳ ባንክ፣ እነዚህ ሁሉ ወጋገን ባንክ ሁሉ በአንድ ላይ ምን ይባላሉ? የኢትዮጵያ ንግድ ባንኮች ተብለው ይታወቃሉ። ንግድ ባንክ ነው የሚባሉ ስማቸውና ይህ ኮመርሻል ባንክ ኦፍ ኢትዮጵያ የሚለው ውስጥ እነሱንም አካታችሁ ነው የምትይዙልኝ ማለት ነው። ዘ ኮመርሻል ባንክ ኦፍ ኢትዮጵያ ኢዝ ዘ ቢገስት ኤንድ ዘ ሊዲንግ ኮመርሻል ባንክ ኢን ዘ ካንትሪ። ይሄ ሲቢኢ የሚባለው ኮመርሻል ባንክ ኦፍ ኢትዮጵያ በስም እሱም ብቻ ግን ስናየው ኢትዮጵያ ውስጥ ዘ ቢገስት እና ትልቁና መሪው መጀመሪያው የንግድ ባንክ እንግዲህ የኢትዮጵያ ንግድ ባንክ የሚባለው ነው። ዘ ከረንት ኮመርሻል ባንክ ኦፍ ኢትዮጵያ ወዝ ዘ ሪዘልት ኦፍ ዘ መርጂንግ ኦፍ አዲስ ባንክ ሼር ካምፓኒ ኤንድ ዘ ፎርመር ኮመርሻል ባንክ ኦፍ ኢትዮጵያ። ቅድም እንደተነጋገር ነው አሁን ያለው የኢትዮጵያ ንግድ ባንክ አዲስ ባንክና የኢትዮጵያ ንግድ ባንክ በ1980 መርጅ አድርገው የፈጠሩት ባንክ ነው። አስ ኤ ገቨርንመንት ኮመርሻል ባንክ ዘ ባንክ ሃዝ ዘ ፎሎዊንግ ሮል ኤንድ ፋንክሽንስ ማንዴትድ ቱ ኢት ባይ ናሽናል ባንክ ኦፍ ኢትዮጵያ። ይህን የኢትዮጵያ ንግድ ባንክን የብቻው ስንመለከተው እንግዲህ ይህ የኢትዮጵያ ንግድ ባንክ የብቻውን ስንመለከተው የኢትዮጵያ ብሔራዊ ባንክ የተሰጠው የተለያየ ኃላፊነቶች አሉ። የመጀመሪያው ሴቪንግ ዲፖዚት ፎር ዘ ሃውስሆልድስ ኢንዲቪዥዋልስ ኤንድ ፊርምስ ነው። ዲፖዚት ይቀበላል፣ ዲፖዚት ያስቀምጣል ለኢንዲቪዥዋሎቹ። ለምሳሌ ኢንዲቪዥዋሎቹ ናሽናል ባንክ ላይ ሄደው ዲፖዚት ማድረግ አይችሉም፣ ማስቀመጥ አይችሉም። ባንኮቹ ግን ናሽናል ባንክ ላይ ማስቀመጥ ይችላሉ። ነገር ግን አንድ ግለሰብ ሄዶ ብሔራዊ ባንክ ላይ አካውንት ከፍቶ ብር ማስቀመጥ አይችልም። ኢትዮጵያ ንግድ ባንክ ላይ ግን ማስቀመጥ ይችላል። ሌላው ጊቭስ ሎን ቱ ሃውስሆልድስ ኤንድ ፊርምስ፣ ብድር ደግሞ ለሃውስሆልዶቹ እንዲሁም ለድርጅቶቹ ለካምፓኒዎቹ ደግሞ ብድር ይሰጣል። በሶስተኛ ደረጃ ፕሮቫይድ ሴፍ ኮስቶዲ ኦፍ ቫሉዌብል ፎር ሃውስሆልድ ኢንዲቪዥዋልስ፣ ገንዘባቸውን ሴፍ በሆነ ሁኔታ ያስቀምጥላቸዋል። ሌላው ሴል ኤንድ ፐርቸዝ ኦፍ ፎሬን ከረንሲ፣ የውጭ ምንዛሬዎችን ይገዛል፣ ይሸጣል፣ ይህን ያካሂዳል። ዛዘርዋን ኢሹ ሌተር ኦፍ ክሬዲት ትራቨለርስ ቼክ፣ ይህ ቸኮችን እና ሌተር ኦፍ ክሬዲቶችንም የማዘጋጀት ስልጣን አለው ማለት ነው የኮመርሻል ባንክ ኦፍ ኢትዮጵያ። እነዚህን እንግዲህ አብዛኞቹን የጠራናቸው የግል ባንኮች ሁሉ ሸር ያደርጉታል ከኢትዮጵያ ንግድ ባንክ እኩል። እነዛን ነገሮች አብረው መስራት ይችላሉ ማለት ነው። ብሔራዊ ባንክ እንደ ፈቃድ ይሰጣቸዋል እነዚህን እንዲሰሩ። ሌላውና ሶስተኛው ዴቨሎፕመንት ባንክ ኦፍ ኢትዮጵያ የሚባለው ነው። ዘ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ኢዝ ዋን ኦፍ ዘ ፋይናንሻል ኢንስቲትዩሽን ኢንጌጅድ ኢን ፕሮቫይዲንግ ሾርት ሚዲየም ኤንድ ሎንግ ተርም ዴቨሎፕመንት ክሬዲትስ ኦር ሎንስ። ይሄ ዴቨሎፕመንት ባንክ ኦፍ ኢትዮጵያ የሚባለው እንግዲህ ምንድን ነው የሚያደርገው? ሾርት እና ሚዲየም እና ሎንግ ተርም የዴቨሎፕመንት ክሬዲት ብድሮችን የሚያቀርብ ብቻ ነው ይሄ ዴቨሎፕመንት ባንክ ኦፍ ኢትዮጵያ የሚባለው ወይም የኢትዮጵያ ልማት ባንክ የሚባለው ማለት ነው በአጭር አማርኛ። It has a project-based lending tradition. Project financed by the bank are carefully selected and prepared through appraised, closely supervised and systematically evaluated. እነዚህ እንግዲህ የተመረጡ ሴክተሮች የተመረጡ ፕሮጀክቶች በደንብ ተጠንተው ለነሱ ብቻ ብድር የሚሰጥ ተቋም ነው። Specifically the Development Bank of Ethiopia, which took his last name in 1994, financial reform is mandated with the following role in the country. ይሄ የኢትዮጵያ ልማት ባንክ የምንለው እንግዲህ ሁለት ዋና ቁልፍ ሚናዎች አሉት። የመጀመሪያው ፕሮቫይድስ ሎን ፎር ዘ ዴቨሎፕመንት ኦፍ አግሪካልቸራል ኤንድ ኢንዱስትሪያል ሴክተር፣ ለአግሪካልቸራል ለግብርናውና ለኢንዱስትሪ ዘርፉ ብድር ማቅረብ ነው የመጀመሪያው። ሁለተኛው ሱፐርቫይዝ ኤንድ ኮንትሮል ዘ አክቲቪቲ ኦፍ ፕሮጀክት ፋይናንስድ ባይ ዘ ባንክ። እነዚህ በባንኩ ፋይናንስ የተደረጉ ወይም የፋይናንስ አቅርቦት የተደረገላቸውን ፕሮጀክቶች ሱፐርቫይዝ ማድረግና ኮንትሮል ማድረግ መቆጣጠር ነው። የመጀመሪያው ምን ብለናል? ለአግሪካልቸርና ለኢንዱስትሪያል ዘርፉ ብድር ማቅረብ ነው ብለናል። ሁለተኛው ደግሞ ያቀረበውን ብድር እነዚህ ብድር የሰጣቸውን ተቋማት ኮንትሮል ያደርጋል ማለት ነው በሁለተኛ ደረጃ። ስለዚህ እነዚህ ሁለቱ ዋና ቁልፍ የዴቨሎፕመንት ባንክ ኦፍ ኢትዮጵያ ቁልፍ ሚናዎች ናቸው ማለት ነው። እንግዲህ
ሁለተኛው ፓርት 2 የቻፕተር 5 ፓርት 2 ይሄን ይመስላል። ኢትዮጵያ ውስጥ የባንክ ምስረታ ምን ይመስላል፣ ሂስቶሪካል ዴቨሎፕመንት ኦፍ ባንክ ኢን ኢትዮጵያ እና የባንኮች ድርሻ ምን ይመስላል፣ የናሽናል ባንክ ኦፍ ኢትዮጵያ ምን ድርሻ አለው፣ ኮመርሻል ባንክ ኦፍ ኢትዮጵያ ምን ድርሻ አለው፣ እንዲሁም ዴቨሎፕመንት ባንክ ኦፍ ኢትዮጵያ ውስጥ ምን ድርሻ አለው የሚለውን እንግዲህ ዲቴል ተመልክተናል። መለስ ብላችሁ ማየት ትችላላችሁ። ኮርሱ ሰፋ ያለ ስለሆነ በፍጥነት ነው እንግዲህ ለመሄድ እየሞከርኩ ያለ፣ ይቅርታ እንግዲህ ትረዱኛላችሁ። እስካሁን ሰብስክራይብ ያላደርጋችሁ ከሆነ ሰብስክራይብ አድርጉ። እንዲሁም በኮሜንት ያልገባችሁ ካለ እንዲሁም በቀጣይ ምን ኮርስ እንስራ የሚለውን በኮሜንት እየገለጻችሁ ልንለፉ። በቀጣይ የቻፕተር 5ን የመጨረሻ ክፍል ይዘን እንገኛለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።